የኸይር ስራ ተቀባይነት ምልክቱ ያ ኸይር ነገር መቀጠሉ ወይም ሌላ ኸይር ማስከተሉ የኸይር ሽልማቱ ኸይር ማስከተሉ አላህ የሚሸልምህ ያንን ኸይር ተቀብያለሁ ብሎ የሚሸልምህ ኸይር ነገር አላህ ይሰጣል ትቀጥላለህ በቃ ያ ኸይር ቀጣይነት ይኖረዋል ህይወትህ ጋር ቁርኝት ይኖረዋል የማዕሲያ እንደዛው ነው በነገራችን ላይ የማዕሲያ ቅጣቱ ሌላ ማዕሲያ ማስከተሉ ነው ይላሉ የወንጀል ቅጣቱ ዱንያ ላይ ሌላ ወንጀል ማስከተሉ ነው ናቹራል ኮንሲኩዌንስ አለው ተውባ አድርገህ ስታስቆመው ደግሞ ኸይር ሰራ አይደለም ሌላ ኸይር ይቀጥላል ማለት ነውና ረመዳናችን አላህ Subhanahu Wa Ta'ala እንደ ተቀበለን ምልክት የሚሆነን ከረመዳን በኋላ ያለን ባህሪ ነው ከረመዳን በኋላ እነኛን ዒባዳዎች ላይ ያለን ተባት ነው በርግጥ የረመዳኑ ያክል አይሆንም ይሄንን ደግሞ በደንብ ረዳት ያስፈልጋል ተስፋም እንዳንቆርጥ ስለወረድ በቃ አብቶልኛል ማለት የለም ብለን ፐርሰናል አናለ ጀዛከላ ይሄ በቃ ይሄ ረመዳን በጣም የተለየ የራሱ አየራል እዚህ ጋር ከነበርን ረመዳን ከረመዳን በፊት እዚህ ጋር ከነበር ረመዳን ሲመጣ በደንብ ያነሳናል ከዛ ግን ከረመዳን በኋላ ልንወርድ እንችል ይሆናል ግን ስንገባ ከነበርንበት መካከል ከፍ ማለት ነው ያለበት ከፍ ብለን መጨረስ ከቻል መቀጠል ከቻል ሰክሰስ ማዜልና አላ ኸይር ምክንያቱም የሚቀጥለው አመት ከዛ ተነስተን ነው ምን ሄደው ከፍ እንላለን አሁንም ምን ሄድና ወረድ ብለን ግን ከገባንበት ደግሞ ዝቅ እንላለን ከቀደመው አመት የተሻለ ከፍ ብለን ነው በየረመዳኑ ስብዕናችን እየታነጸ ማንነታችን እየተገነባ ከፍ ይያልን ዒባዳችን እየጠራ ወደ አላህ በጣም እየቀረብን ባህሪያችን እየታነጸ ይሄዳል እያንዳንዱ ረመዳን እኛ ላይ ጥሎት የሚያልፈው ነገር አለ ማለት ነው ከረመዳን ውጭ ሌሎች ጾሞች አሉ ሰኞና ሐሙስ ምን እነርሱም ደግሞ የራሳቸው ሚና አላቸው የራሳቸው ኢንፑት አላቸው አያመል ቤቱ ምናምን እኔ 5 ነገሮች አጭራጭር መቀጠል ያለባቸው ብዬ የማስባቸው የመጀመሪያው ከቁርአን ጋር ያለን እርቅ መቀጠል አለበት መጣላት የለብንም ድጋሚ አብዛኞቻችን እንደው የእውነት ማለት ነው ረመዳን ላይ ነው ቁርአንን የምናነሳው ከሸልፍ ተነስቶ ተራግፎ የሚቀራው ቁርአን ረመዳን በኋላ ወደ ሸልፍ መመለስ የለበትም እኛው ጋር መቀጠል አለበት መጠኑ ግን ሊቀንስ ይችላል 10 ጊዜ ያከተምን ከሆነ በወር ረመዳን ላይ ልጆቻችን እንኳን እንግዲህ 10 ምናምን ያከተማሉ ይላል በጣም የሚደንቅ ነው እንትናቸው 13 15 ምናምን ያከተማሉ በየቀኑ የሚያከተሙ ሰዎች ይኖራሉ በረመዳን 3 ጊዜ በረመዳን የሚያከተም ሰው ይኖራል